አምላክ አሜን። ወይቤልዎ ኢየሱስ ናዝራዊ ያሐልፍ ወአውየ ወይቤ ኢየሱስ ወልደ ዳዊት ተሳሃለኒ። የእግዚአብሔር አምላክ ቤተሰቦች በቅዱስ አምላክ በመድኃኒታችን በኢየሱስ ክርስቶስ ስም ታናናሾችም ታላላቆችም ሁላችሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ከዚህ በመቀጠል አምስተኛውን የትምህርት ክፍል ዛሬ እንማራለን። እንደ እግዚአብሔር በጎ ፈቃድ ቀሪው ጊዜያችንን በቃሉ ጥላ ውስጥ በቃሉ ኃይል ውስጥ ልቦናችንንና አእምሮአችንን ሕሊናችንንና መላው የምናስተውልበትን የሰውነት ክፍል ሁሉ በመንፈስ ቅዱስ የተዘጋጀ እንዲሆንልን በእግዚአብሔር አምላክ ኃይልና ጥበብ ሕሊናችን እንዲከፈት የአምላካችን የእግዚአብሔር አምላክ ኃይልና ጥበብ ከሁላችን ጋር ይሁን። ለእኔም የምናገርበትን ሰማያዊ ቃሉን ለእናንተም የምታደምጡበትን መንፈሳዊ ማስተዋሉን በመንፈስ ቅዱስ ይስጥልን። አሜን። ወይቤልዎ ኢየሱስ ናዝራዊ ያሐልፍ፣ የናዝሬቱ ኢየሱስ ያልፋል አሉት። የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 35 ላይ ያለው ቃል እንዲህ ይነበባል። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ሆይ ማረኝ እያለ ጮኸ። በስተፊት የሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን እንዳደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ኢየሱስ ሆይ አይ ዘንድ ነው አለ። ኢየሱስም እይ እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። ይህንን መንፈሳዊ የሕይወት ጉዞ እና የደህንነት ሥራ አሳይቶናል። በኢያሪኮ መንገድ ላይ ቁጭ ብሎ ይለምን የነበረው ደሃ አይነ ስውር የሚተዳደርባት መንገዷ ናት። በዛ ቦታ ላይ የሚያልፈው ሕዝብ እንዲጎበኘው ይፈልጋል። አሁን ግን አልተጎበኘም። ምክንያቱም ያልተጎበኘበት ብዙ ምክንያቶች ቢኖሩም ሕዝቡ በዛ ላይ በአብዛኛው የሚያልፍ ሕዝብ ነው፣ በማለፍ ላይ ነው ያለው። ስለዚህ ምንድነው ይሄ የማይሰጠው ሕዝብ? ብዙ ድምፅ ሰማለሁ አላይም አለ። ባለማየቱ ምክንያት ልመና ጀመረ። ሲለምን ማንም ዞር ብሎ የሚያየው አልነበረም። ማን ነው የሚያልፈው ብሎ ሲጠይቅ የናዝሬቱ ኢየሱስ ያልፋል ብለው ሕዝቦቹ ነገሩት። እሱ ማለፉን ከሰማ በኋላ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። በስተፊት የሄዱ የነበሩት ግን ዝም እንዲል ገሰጹት። በዚህ ጊዜም እንደገና አብዝቶ መልሶ ጮኸ። ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ ቆሞ ወደ እኔ አምጡት ብሎ አዞ ወደ እርሱ ካመጡት በኋላ ምን እንዳደርግልህ ትወዳለህ ሲል አይ ዘንድ ነው ብሎ እንደለመነና እይ እምነትህ አድኖሃል ብሎ ወደ ብርሃን የሕይወቱን አቅጣጫ እንዳስገባው እንገነዘባለን ከዚህ ቃል። እሺ፣ በመጀመሪያ ደረጃ የመንገድ ዳር ኑሮ። ይሄ አይነ ስውር ኑሮው ሁሉ በመንገድ ዳር ነው። ገና ከማህፀን ሲወጣ ብርሃን አጥቶ የተወለደ ነው። ብርሃን ስለሌለው በሰው እጅ ምሪት ሁልጊዜ የወደቀና ዘወትር ተስፋ የሚያደርጋት የኢያሪኮ መንገድ ነው። በኢያሪኮ መንገድ ብዙ ነጋዴዎች ያልፋሉ። ብዙ ሰዎች ያዩታል። ያዩት ሁሉ የሚሰጡት አይደሉም። ያዩት ሁሉ የሚባርኩት አይደሉም። ያዩት ሁሉ የሚደግፉት አይደሉም።
ሆኖም ግን ያቺ መንገድ ሁል ጊዜ የህይወቱ ኑሮ መጠቆሚያ ናት። በዕለት ኑሮ ውስጥ በሚያገኛት የተሸራረፈች ሳንቲም የዘመኑን ጊዜና ሂደት ያናኗሩን ባህሪና ጠባይ ይቋቋምባታል። የመንገድ ዳር ኗሪ ሰው ነው። ጌታ እስኪመጣ ድረስ ከዚህ መንገድ አይጠፋም። እግዚአብሔር አምላክ ካልጎበኘን ሁል ጊዜ የመንገድ ዳር ሰዎች ነን። እንወጣለን፣ እንገባለን፣ እንደክማለን። የድካሞቻችን ሚዛን ግን አንድም ቀን በተረጋጋ አቅጣጫ ቆሞም ሆነ ረክተንበት አናቅም። እግዚአብሔር ሲመጣ ኑሯችንንም ጊዜያችንንም የሚለውጥና ሁል ጊዜ ከመኳተን የሚያድነን አምላክ በቅርብ ይሆናል። ከዚህ ሰው የምንማራቸው ብዙ መንፈሳዊ ቁም ነገሮች አሉ። እግዚአብሔር ማስተዋሉን ይስጠን። ብዙዎቻችን ዝም ብለን አንበነው እናልፍና ከሕይወታችን ጋር ያለውን ተዛምዶ ሳናገናዝበውና ሳናስተውለው እየቀረን የመንፈሳዊ ሕይወት ትርጉምና የቃሉ በረከት እንደራቀን እንኖራለን። ይሄ ሰው የመንገድ ዳር ኗሪ ነው። ሆኖም ግን ለሃይማኖት የሚኖርበት ልብ ቢኖረውም አይነ ብርሃን የለውም። በውስጠኛው ክፍሉ ግን እግዚአብሔርን ተስፋ ያደርግ ነበር። በሃይማኖት ላይ የሚኖሩ ሰዎች ባጠገቡ ያልፋሉ። እነዚህ ሰዎች በዚህ አካሄድና በዚህ አሰላለፍ ውስጥ ከጌታቸው ጋር አለመሆናቸውን የሚያሳዩ ብዙ ነገሮች ከዚሁ ከመንገድ ዳር ኑሮው ወይም ከመንገድ ዳር ኗሪው ሕይወት የምንገነዘባቸው ነገሮች አናጣም። በመንገድ ዳር ሲኖር የሌሎች ሰዎችን ሕይወት እየጠበቀ ነው የሚኖረው። ክርስቶስ እስኪመጣ ድረስ እግዚአብሔር በሕልውናችን ውስጥ ቦታ እስኪያገኝ ድረስ የምንጠብቃቸው ብዙ የሌላ ሰዎች እጅ አሉብን። ይህም በራሱ አንድ ሌላ ትልቅ ችግር ነው። ውስጣዊው ብርሃናችን ከውጫዊ ብርሃናችን ጋር የሚያገናኘው አምላክ ሲመጣ ከመንገድ ዳር ኑሮ እንወጣለን። ለዚህ ሰው የመንገድ ዳር ኑሮ ብዙ ጉዳት ሲያደርስበት የኖረና ከብርሃን ተለይቶ የቆየ መሆኑን እናያለን። የመንገድ ዳር ኑሮ ብርሃን የሌለው ሰው የሚቀመጥበት ነው። ብርሃን ያላቸው ያልፋሉ። ብርሃን የሌለው በመንገድ ብርባ ላይ ተስፋ ያደርጋል። ወጪ ወራጁን ይጠብቃል። ስንት ዘመኖች በሕይወታችን ውስጥ አለፉ። ስንት ዓመታቶች ዘመናችንን እና ጊዜያችንን እያሳለፉት እዚህ እንደደረስን አስተውሉ። እስከዚህ ጊዜ ድረስ ግን ጌታ በመንገድ ዳር ለሚኖረው ሰው ጉዞ ገና እየጀመረ ነው። ሌላው ብርሃን የሌለው ኑሮ ነው። ብርሃን የለውም። የመንገድ ዳር ኗሪ ነው። ተስፋው መንገዷ ናት። የሰው እጅ ጠብቆ የሚኖር ኗሪ ነው። ድምፅ ሰማና የሚያልፈው ሕዝብ ምንድነው አለ። ከዚህ ቃል የምንገነዘባቸው እውነታዎች የሚያልፈው ሕዝብ ዝም ብሎ ያልፋል፣ መንገዱን ይዞ ይሄዳል። ክርስቶስን አላቆመም። እግዚአብሔር አምላክን አላቆመም። በአካባቢው ላይ ያሉ ነገሮችን ለማገናዘብ በቂ ጊዜ አላገኘም። ሕዝቡ ዝም ብሎ ማለፍ ነው። የሚያልፍ ሕዝብ አባቶቻችን እናቶቻችን በበረከት ተስፋ ውስጥ ቆመው ሲያልፉ እኛ ዝም ብለን የምናልፍ መሆናችንን ብዙ ማረጋገጫዎች አሉን። ረጋ ብለን ሳናስተውል በትውልድ ውስጥ ያሉትን ኪሳራዎችና ተርፎች ሳንመዝን የመንፈስ ቅዱስ ሥራና የልዑል እግዚአብሔር አምላክ የቸርነት ብርሃን በትውልድ ውስጥ ይኑር አይኑር ሳናቅ በመንፈሳዊ ተስፋ ውስጥ የዘላለም ሕይወት ምን እንደሆነ ሳንረዳ የዲያብሎስ የውጊያ ኃይልና ጥልቀት የሆነው አካሄዱንና ጥበቡን ሳናውቀው ለዘመናት ጊዜያችንን አባክነን ዝም ብለን አልፈናል። የሚያልፍ ሕዝብ። አይነ ስውሩ ግን ለሃይማኖት የሚኖር ልብ አለው። ያ የሚያልፈው ሕዝብ በሃይማኖት ላይ የሚኖር እንጂ ለሃይማኖት የሚኖር አልነበረም እና ዝም ብሎ ማለፍ ነው። ከዛ በኋላ እዚህ አይነ ስውር ጋር ሲደርስ ይሄ አይነ ስውር እጅግ በጣም በሚያስደንቅ ሁኔታ አንድ ነገር ከውስጡ ወጣ፣ እንዲህ የሚል የዳዊት ልጅ ሆይ ማረኝ። ዳዊትን በማስታወስ የታሪክ መሰረቶችን ከልቦና ውስጥ አፍልቆ ሲያወጣ ለሃይማኖት የኖረ ሰው እንጂ በሃይማኖት ላይ የኖረ ሰው አይደለም።
የኔቢጤ ሆኖ በመንገድ ዳር ተቀምጦ ብርሃን አጥቶ በመንገድ ላይ ተቀምጦ የኢያሪኮን መንገድ ተስፋ ሲያደርግ ኢየሱስ ክርስቶስ በዛች መንገድ በኩል አለፈ። የመድኃኒታችን ኢየሱስ ክርስቶስ በዛ ቦታ ማለፍ የዚህን የዓይነ ስውሩን ሕይወትና ባህሪ መልክ ያስይዘዋል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር በዛ ቦታ ላይ ያልፋል፣ ግን የሚያቆመው ያስፈልጋል። ከታሪክ ተነስቶ የለመነው መድኃኒታችን ኢየሱስ ክርስቶስን አለ ምክንያት አይደለም። መንፈሳዊ የሆነ የሕይወት ጠባዩ፣ መንፈሳዊ የሆነ የሕይወት ብርሃኑ ከውስጥ በኩል ያልጨለመና ለደህንነት ጸጋ መግለጫ ይሆን ዘንድ የተዘጋጀ ሕይወት ያለው ነው። ስለዚህ ከሚያልፈው ሕዝብ መካከል እርሱም ዝም ብሎ የሚያልፍ ወገን አልሆነም። በመሆኑም የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ ብሎ ሲለምነው በዚህ ጊዜ በስተፊት የሄዱ የነበሩት ዝም እንዲል ገሰጹት የሚል ቃል በዚሁ በሉቃስ ወንጌል ምዕራፍ 18:34 ላይ ታነባላችሁ። ታሪክ ሲነሳ አንዳንድ ጊዜ ይመረናል። መንፈሳዊ እውነታዎች ከዚህ በፊት ቀደም ብለው ያለፉት ነገሮች ለዚህኛው ላለነው ትውልድ ላላየነው የቀደሙት የአባቶቻችን ጉዞና ያካሄድ የጽድቅ መንገድ እንዲህ ነበር ስንባል በእምነት በኩል ውስጣችን ለመቀበል ያዳግተዋል። የሚያልፍ ሕዝብ እንደዚህ ነው። ስለዚህ የዳዊት ልጅ ሆይ ማረኝ ሲል ዝም በል አሉት፣ አትናገር አሉት። ከታሪክ የመነጨ መንፈሳዊ የሆነ የልመና ጸሎት በህብረተሰቡ ውስጥ ያልተለመደ እውነታ ስለነበር ዝም በል ይሄን አታንሳ አሉት። አትጩህ ዝም በል አሉት። መንፈሳዊ ጉዞ ላይ ካሉት ትልልቅ የህይወት እርካታ ማጫ መንገዶች ከታሪክ ጋር ያለን ቀረቤታ መወናከር ነው። ከዚህም የተነሳ ህዝቦች ዝም ብለው ቀደም ሲል የነበሩትን መንፈሳዊ ህይወት በህይወታቸው ዘመን የተቋጨውን ያካሄድ እና የእምነት ጉዞ ከመንፈሳዊ እግዚአብሔር ክብር መግለጫ ጋር መረጃውን በሚሰሙበት ጊዜ ሊሆንም ላይሆንም ይችላል ብለው የቀደሙትን የመንፈሳዊ ጉዞ አቅጣጫ ገለል ያደረገ ልብና ህይወት ኑሮን ይኖራሉ። ብዙ ህዝብ ታዲያ ዝም ብሎ የሚያልፍ ከእውነታው ውጪ በሆነ አቅጣጫ ዘመኑን በከንቱ የሚጨርስ ከክፉ መንፈስና ከዚህ ዓለም የሟርት ጥበብ ጋር አቅጣጫውን የሚያስይዝ ሆኖ ጉስቁልናውን ለትውልድ አስረክቦ ያልፋል። በጣም የሚያስደንቅ ሰው ነው። ይህ ሰው የመጀመሪያው ጩኸቱ የዳዊት ልጅ ሆይ ማረኝ በማለት ዳዊትን ከብዙ ሺህ ዓመት በፊት የነበረውን የተስፋ አባት በማስታወስ በቀደሙት አባቶች የህይወት ጉዞና የቃል ኪዳን ታሪክ ላይ እዛ ላይ ቆሞ የዛሬውን ጌታችንና መድኃኒታችን ኢየሱስ ክርስቶስን ለመነው። ብርቅዬ ጸሎት ነው። ይሄ ሰው አይኑ ታወረ እንጂ ውስጣዊ የሆነው የስነ ልቦናው ብርሃን እጅግ በጣም አይን ካላቸው በዘመኑ ከክርስቶስ ጋር የሚያልፈው ህዝብ በላይ ያስተውል እንደነበረ እንረዳለን። ዛሬም በብዛት የጨነገፈብንና ከህይወታችን የጠፋብን የዚህ አይነት የማስተዋል ብርሃን ከውስጥ በኩል በዲያብሎስ አሰራርና በክፉ መንፈስ የፈተና ጥበብ ጨንግፎና ወድሞብን የምንገኘው ከውጪው ያለው ብርሃናችን ሳይሆን ከውስጥ ያለው ብርሃናችን ነው። ስለዚህ ዝም በል አሉት። በስተፊት የሚሄዱት እንዲህ አይነት የመገሰጽ ኃይል አላቸው። አያዩ የቀደመው መንፈሳዊ ታሪክ ሲነሳ ዝም በል አሉት። እስቲ ይሄንን ባናኖራችን ውስጥ ለመመልከት እንሞክር። ኑሮ ኢየሱስ ክርስቶስንና መንፈሳዊ ህይወት ገበናህን መሰረት ባለው አቅጣጫ እንዳትቆም ሲዋጋህ እንደኖረ ዛሬ ማሰብ መቻል አለብን። አኗኗራችን ከክርስቶስ መንፈሳዊ ብርሃን ወጣ ብሎ በስጋዊ ድምዳሜ ላይ ብቻ በስጋዊ ዕውቀትና ጥበብ ላይ ብቻ እንዘልቃለን ብለን ይችን ዓለም ኑሯችንን ተያይዘነዋል። መልካም ግን ሂደቱና ውጤቱን ከበረከትና ከመንፈሳዊ ተስፋ አቅጣጫ ጋር ስትመዝነው ሁልጊዜ እርቃኑን የቆመ ነገር እንዳለ እንረዳለን። በስተፊት የሚሄድ ኑሯችን ሁልጊዜ እግዚአብሔር የሆነው ላይ ይገስጸናል። የድካማችን ዋጋ የኑሯችን ባለቤት የምንሆንበትንና
አኗኗራችን በተስፋ ሙላት ይገነባበት ቦታ ላይ ከድካም ውጪ በእርካታ መልኩ አንድም ቀን ቆመን ያየንበት ጊዜ የለም። አየህ ኑሮህ ከክርስቶስ ጋር እንዳትያያዝ አምላክ ቆሞ ያንተን ቤትና ያንተን ህልውና እንዳይጎበኝ በስተፊት በኩል ያስቀደምካቸው የኑሮ ሂደቶች ያንተን ጉልበትና ዕውቀት ጨረሱ እንጂ አንተ ቆመህ እረፍት አግኝተህ ከጌታ ጋር የተነጋገርክበትና ሐሳብ ለሐሳብ የተለዋወጥክበት ጊዜ የለም። አየህ በስተፊት የሚሄድ ነገር ሁሉ ጊዜ ይገስጸናል። ግሳጼውም ደግሞ የታሪክ ጩኸትህ እንዲቆምና እንደ ጊዜውና እንደ ዘመኑ እንደ ወቅቱና እንደ የሰዓቱ እንድትጮህ የሚፈልግ ፍልሚያ አለብህ። ይህ ተፋላሚህ ከጎንህ ሆኖ ካንተ አእምሮና ንቃት በላይ አኗኗርህን በሙሉ በራሱ የመዝገብ ቁጥጥር ውስጥ አድርጎ የታሪክ አቅጣጫህን በተለየ መንገድ ቀይሶብሃል። ግን የቱን ያህል እንደነቃንና የቱን ያህል እንደተገነዘብን በቂ ጊዜ ስላላገኘን ማስተዋላችን እዚህ ቦታ ላይ ደክሟል። አየህ በስተፊት የሚሄዱ ሁሉ ይገስጹናል። ሁለተኛ በቤተሰብ አኗኗር ውስጥ ክርስቶስንና ታሪካዊ ጉዞውን ይዘህ በእምነት በኩል ያሉትን ጥንታዊ የተስፋ የቃል ኪዳን ጥበቦችን ጨምሮ እና የሕይወት የአባቶችን መንፈሳዊ ዱካ ከክርስቶስ ጋር አብረህ ለመሄድ እንዳትፈልግ በቤተሰቡ ውስጥ እንደዚህ ዲያብሎስ ከፍሎ ዝምበል የሚልበት ጊዜ አለ። ባል ሲጸልይ ሚስት ታጉረመርማለች። ሚስት በምትጸልይበት ጊዜ ባል ያጉረመርማል። አየህ በስተፊት የለመድናቸው ልምምዶች በስተፊት ያሉት ያስቀደምናቸው ነገሮች ሁልጊዜ መንፈሳዊ እውነታን በማዳከም ደረጃ ቅድሚያ የሚሰጡ የውጊያ ባለቤቶች አኗኗራችን ውስጥ አሉ። እግዚአብሔር ማስተዋል ይስጠን። ስለዚህ በስተፊት በኩል ብዙ ቀዳሚ የሆነ አስቸጋሪና ውስብስብ የሆኑ ነገሮች አሉብን። እነዚህን ለማለፍ አንደኛው ጩኸት ብቻ በቂ አይደለም። የዳዊት ልጅ ሆይ ማረኝ ባለበት ጊዜ ይሄ አንደኛው ጩኸት ነው። በዚህ ጊዜ ነው ዝም በል ያሉት። ጨለማህ እንዳለ ይቆይ፣ ችግርህ እንዳለ ይቆይ፣ ምሕረት የምታገኝበት ዘመን ይቆይ አሉ። በቃ አትጩህ አሉ። ይሄ እንቅፋት ለሌሎች መሆንን የሚያካትት ባህሪ ነው። በስተፊት የሚሄዱ ነገሮች ለደህንነትህ ሁልጊዜ እንቅፋት ይሆናሉ። ዛሬ ብዙዎቻችን በአኗኗራችን በሐሳባችን በቃላችን የሌሎችን ምሕረት ያዘገየንበትና እንቅፋት በመሆን የቆየንበት ብዙ ዓመታቶች አሉን። የዚህን ዋጋ ደግሞ በሂደት ሳንከፈል አንቀርም። ሁሉም ዋጋ አለው። በምድር ላይ በምንኖርበት ጊዜ አለ ትርፍ መጀመሪያ ትርፉ ቀጥሎ ኪሳራው፣ አንዳንድ ጊዜ ከኪሳራው በፊት ደግሞም ትርፉ፣ ከትርፉ በፊትም ኪሳራው እየተቀዳደሙ ማቋረጫ የሌላቸው በትውልድ ውስጥ የሚቆዩ የሚለዋወጡ ውጤቶች ናቸው እነዚህ። ስለዚህ በስተፊት የሚሄዱት ሁልጊዜ የእንቅፋትነት መሰረትን ከልቦናቸው ውስጥ ለማመንጨት ብዙ ፕሮግራም አላቸው። ዝም በል እንለፋሉ። ደግሞ የሚገርመው እኮ ብዙ ህዝብ ነው እኮ የሚያልፈው። ማቆም የሚችለው ህዝብ ጌታውን ሳያቆም የሚያልፍ ህዝብ፣ እየከሰረ የሚያልፍ፣ በንዴት በብስጭት በሁከት የሚያልፍ፣ በህመም በደዌ በችግር የሚያልፍ፣ በረከት በማጣት ተስፋ ቆርጦ የሚያልፍ ህዝብ፣ ከጌታው ጋር መኖር ያቃተው ህዝብ፣ ከአምላኩ ጋር ሆኖ መንፈሳዊ የተስፋ ጎዳናዎችን ለማገናዘብ ጊዜ አጥቶ የሚያልፍ ህዝብ፣ ግን ደግሞ ጨለማ እንዲቆይ የሚያደርግ የምሕረትና የቸርነት ተስፋ እንዲዘገይ የሚያደርግ ዝም ብሎ የሚያልፍ ዝም ብለን የምናልፍ ወገኖች እንዳንሆን እግዚአብሔር አምላካችን ይርዳን። አሜን። እና ዝም ብሎ ማለፍ እጅግ በጣም ካሉት ትልልቅ የታሪክ ውድቀቶች ውስጥ ዋነኛው ክፍል ነው። ታዲያ ይሄ በኢያሪኮ መንገድ ላይ ያለው ችግረኛ ይሄ መጀመሪያውን ድምጽ ሲያሰማ በስተፊት የሚሄዱት ዝም በል ሲሉት ምን ያርጋው? ሌላው ብዙ ነው ዝም በል ያለው። አስተውሉ። ብዙ ህዝብ ነው የሚያልፈው። ብዙ ሰው እንዲናገር አልፈለገም። የሚገርም ነው።
ብዙዎቻችን ለመንፈሳዊ ቁም ነገር ለመንፈሳዊ አባቶች ቅድስና ኃይልና ከዚህ በፊት ተሰርተውና ተከናውነው ለነበሩት መንፈሳዊ ሕይወት ትርጉሞች እግዚአብሔር አምላክ በሕይወታቸው ነገሮችን የተረጎመባቸው ክብሩንና ሰማያዊ ነገሩን የገለጸባቸው ሰዎች በሚነገር ጊዜ ብዙዎቻችን ከምን ጋር እናገናኘዋለን? ከተረታ ተረት ምሳሌ ጋር አገናኝተን ነገሮችን አቅለን በማየት የቅዱሳንን መንፈስና የተጋደሏቸውን ኃይል ልቦናችን ዘንግቶ ወይም ረስቶት ዝም ብለን እናልፋለን። ይሄ በስተፊት የሚሄዱ ነገሮች ዝም እንድንል የግሳጼያቸው አንዱ ጠቋሚ ኃይል ነው። ሁሉ ጊዜ ይሄው ነው። ወደምንፈልገው መንፈሳዊ ምርት እንዳንጠጋ በስተፊት የሚሄዱ ሁሉ አቋም አላቸው። አቋማቸው በጨለማ ውስጥ እንድትዘገይ፣ ብርሃንህ እንዳይወጣ፣ ተነስተህ ራስህን ችለህ እንዳትቆም፣ የምህረትና የእግዚአብሔር ክብር በአንተ ሕይወት ውስጥ እንዳይገለጥ ሁል ጊዜ ጥንቃቄ ያደርጋሉ በስተፊት የሚሄዱት። ሌላው በጣም አስገራሚው በስተፊት የሚሄዱት ደግሞ ሁል ጊዜ የራሳቸው የሆነ የእንቅፋት ስልት አላቸው። አቅማቸው የፈቀደውን ያህል ሌላውን ለማደናቀፍ በቂ ጊዜ፣ ሰዓት እና እንዲሁም ደግሞ ጥንካሬ ያላቸው ቀድመው የያዙትን መንገድ በሌላው ሕይወት ውስጥ ለማጨላለም ጠንካራ ጉልበት አላቸው። በስተፊት የሚሄዱት ናቸው ዝም በል ያሉት። ታሪክ ሲነሳ የማይወዱ፣ ዳዊት ሲነሳ የማይወዱ፣ ኢየሱስ ክርስቶስ ሲነሳ የማይወዱ፣ ዓይኔ ብርሃን አጥቷልና ይብራልኝ በሚልበት ጊዜ የለም ጨለመህ በዚህችው መንገድ ተጎልተህ መቅረት አለብህ ብለው አያችሁ፣ ምኞታቸው እንዲህ ነው። ስለዚህ በአኗኗራችንም ውስጥ ይሄው ገጽታ አለ። በስተፊት የቆሙ ነገሮች አሉ። የእግዚአብሔር ብርሃንን እንዳናገኝ፣ የሰማያዊ ቸርነቱንና ጸጋውን እንዳናገኝ፣ በፍቅሩ መንግሥት ሕይወታችን እንዳይኖር፣ ሰላማዊ የሆነ የተስፋ ዝርያዎች እንዳንሆን፣ እንዲሁም ደግሞ በክርስቶስ ዱካና ፋና ውስጥ ዘልቀን የእግዚአብሔር ክብር እንዳይገለጥብን በስተፊት የሚሄዱ ብዙ ወገኖች አሉን። አናኗራችን ለምህረት ነው፣ ጨለማን ለማራቅ ነው፣ ወደ ብርሃን ሌሎች እንዲመጡ ለማድረግ ነው። እዚህ ጋር የምናየው ግን በስተፊት የሚሄዱት ሁሉ ዝም በል አሉት፣ አታንሳ ይሄን አሉ። እርሱም መጮሁን ካልቀጠለ በዚህ ጊዜና ሰዓት ከኢያሪኮ መንገድ የማይወጣበትን እድል ያገኛል ማለት ነው። ግን በደንብ ያሰበበት ስለሆነ ጌታው ሳይጎበኘው አያልፍም። ስለዚህ በስተፊት የሚሄዱትን ነገሮች ፈልጉ። ገንዘብ በስተፊት የሚሄድ ኃይል ሆኖ ዛሬ ብዙዎችን አዳክሟል። በመንፈሳዊ ተስፋና ራዕይ ውስጥ እንኳን ለመግባት ያለን ታሪካዊ ጉዞ ከገንዘቡ መጠንና ሂደት ጋር የተወሰነ ይሆናል። ይህም በሃይማኖት ላይ ያለ መዘበራረቅ ያመጣ ትልቅ ችግርና መንፈሳዊ ውርደት ነው። ስለዚህ ገንዘብን በበኩሉ ህልውናን፣ የነፍስን ሕይወት ጉዞ የእግዚአብሔር አምላክን የቸርነት ብርሃን የሚያጨላልምበትን ቦታ አለ። አእምሯችን፣ ህሊናችን፣ መንፈሳችን፣ የሃይማኖት ስሜታችን እያወቀው እንኳ በገንዘብ ምክንያት በስተፊት በሚሄድበት ምክንያት በምናስቀድመው እውነታ ውስጥ ገንዘብን ስለምናስቀድም ብዙ እውነቶችን ደብቀን ብዙ መንፈሳዊ ዱካዎችን አጨላልመን እንራመዳለን። ስለዚህ ምን ማለት ነው? አይነ ስውራነታችን ላይ እግዚአብሔር አምላክ ቆሞ የሚዳስሰው ቦታ ላይ እግዚአብሔር የሚያየው ቦታ ላይ እንዳያይ በስተፊት የሚሄዱት የእኛን የህይወት ጉዞ ዝም በል የሚል ኃይል እንዳለን ከዚህ ቃል መረጃ እናገኛለን። በስተፊት የሚሄዱ ጓደኞቻችን ለጸሎትና ለመንፈሳዊ ተስፋ የሚያበረታቱ ናቸው አይደሉም ለሚለው እዚህ አንድ የትምህርት አቅጣጫ እንገነዘባለን። እንጸልይ የሚል አለ፣ እንንበርከክ የሚል አለ። በጨለማው በኩል ብርሃን እንዲወጣለን ብሎ በክርስቶስ ዓይን በኩል ለማየት የሚፈልግ ጓደኞች አሉን። ብዙ መንፈሳዊ ሕይወት ገበና ላይ ያለን አትኩረትና ያካሄድ ስልቶች በብዙ አቅጣጫ ተወነካክሮብናል እና
ለእግዚአብሔር አምላክ በምህረቱና በቸርነቱ በኩል አልፎ ሊመጣልን የሚወደውን የደህንነት ሥራ የሚያጨላልም አካሄድ ውስጥ መግባት የጀመረ ጊዜ፣ ሰዓት፣ ጓደኛ፣ ቤተሰብ ብዙ ይኖረናል። ይሄ ነው በአሁኑ ወቅት የእድገታችንንም መንፈሳዊውንም ሆነ ዓለማዊውን ጉዞ በምቀኝነት ተጠናውቶ መንገድ ላይ የሚያስቀረን ሁል ጊዜ በስተፊት የሚቀድመው ኃይል ነው። በደንብ እናስተውል። ሌሎችን አቁስለን መንፈሳዊ ጉዟቸውን አድክመን ስጋዊ አኗኗራቸውን አቀጭጨን የቆምንበትና የኖርንበት አካል ምን አይነት የጨለማ ኃይልና ረዳት አጋዥ እንደሆነ ለማስተዋል ጊዜ አግኝተናል። በስተፊት አንድ ወቅት ላይ ሄደን ከኛ በታች የነበሩትን መልሰን ያደቀቅናቸውና ጨለማ ውስጥ እንዲቆዩ ያደረግናቸው ጊዜ የለም። ባገኘነው ቦታ በያዝነው ማዕረግ ባለን ስልጣን በስተፊት ቀድመን በነበረበት ጊዜ የሌላውን የሕይወት ጎዳና በቸርነት አቅጣጫ ውስጥ ሊያልፍ የሚገባውን የብርሃን መንገድ ዘግተን ዝም በል ያልንበት ጊዜ የለም። የሌላውን ጩኸት አደንዝዘን አፍዘን ፍትህ ሳንሰጥ በጎ አካሄድ ላይ የተመሰረተ መንገድ ሳንሄድ ዝም በል አትጩህ ያልንበት ጊዜ የለም። ብዙውን ስፍራ፣ ብዙውን ሰዓት፣ ብዙውን ጊዜ በዚህ መንገድ አሳልፈናል። በስተፊት መሄድ ግን እዚህ ጋር እንዲህ አደረገ፣ አብዝቶ ጮኸ። አሁን ዝም የሚለው ሰው የለም። ይሄ ቦታ ጌታን የሚያቆም ድምፅ ነው። አምላክን የሚያቆም ድምፅ አሰማ። የመጀመሪያው ድምፅ ገሳጮች ነበሩበት። ጸሎት ትጀምራላችሁ፣ መልካም። ሁሉ ጊዜ ለመንፈሳዊ ቦታ የምትሰጡት ነገር አንዳንዴ ከችግር አንጻር፣ አንዳንዴም ደግሞ ካለብን የተወሳሰበ ጭንቀት አንጻር፣ አንዳንዴ ካኗኗራችን መውጣትና መውረድ ጋር የተያያዘ ይሆንና እንጀምራለን፣ እናመልካለን፣ እንንበረከካለን፣ እጃችንንም እንዘረጋለን። ዝም እንድንል የሚገስጹን ነገሮች ዙሪያውን ይመጣሉ። ወይ ጎረቤቶቻችን፣ ወይ ቤተሰቦቻችን፣ ወይም ኑሯችን፣ ወይም ኃላፊዎቻችን የሆነ ልቦና ውስጥ የሚያስቀምጡት ነገር ይመጣል። ያ በባህሪ ውስጥ እየተመላለሰ በዲያብሎስ አሳሳቢነት የወደፊቱ መንገድህን በግሳጼው መልኩ ዝም በል ይልሃል። ከዛ ተስፋን ቁርጥና የጀመርነውን አቋርጠን እንደገና አመፃ፣ ኃጢአት፣ ክፋት፣ ተንኮል፣ ምቀኝነት ያገረሽብናል። ወደ ብርሃን እንዳትመጣ እግዚአብሔር ቆሞ ባንተ ሕይወት ውስጥ ያለውን ነገር እንዳያይ ያንተም እምነት ወደ ተግባር ተለውጦ እውነታውን እንዳታገኘው ዝም በል የሚልህ የሚገስጽህ ኃይል ሩቅ አይደለም። አንተ ቁጭ ብለህ የሚያልፈው ሕዝብ ዝም በል ይልሃል። ተቀምጠህ እንድትቀር በጨለማ ውስጥ ሁልጊዜ የጨለማ ተገዢ እንድትሆን የሚፈልጉ ብዙ ክፍሎች የእግዚአብሔር የሆነው ጩኸት ላይ በታሪክ አንጻር ጋር ተያይዞ የምትለምነው ልመና ላይ የአባቶችን መንፈሳዊ ዱካ ተከትለህ የምትሄድበት መንገድ ላይ በእውነቴው ዝም በል የሚሉ ይበዛሉ። የዚህ ጊዜ እንግዲህ ምን ማድረግ እንዳለብን ከዚህ ከኢያሪኮው መንገድ ላይ ካለው የኔቢጤ ልንማር የሚገባ እውነት አለ። አብዝቶ ጮኸ፣ አብዝቶ ጮኸ። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ማሸነፍ መቻል ትልቅ ቦታ ያለው የእምነት ክፍል ልቦና ውስጥ እንዳለ እንረዳለን። የእምነት ቦታ አለን ነው ከሚያልፈው ሕዝብ ጋር እየተደነጋገረንና እያደነጋገርን የምንኖር ነን። የመንፈሳዊ ሕይወት ትርጉሞችን እያቀጨጭን ባሉባልታ ወሬ ባህሪያችንን ተሞልተን ሁል ጊዜ የመንፈስ ቅዱስ ጸጋና የእግዚአብሔር ክብር የመገለጥ ትርጉም ላይ ያለን አመለካከት እንደዋዠቀና እንደደከመ እስከ መቼ እንደዚህ ልንነጉድ እንችላለን? ከሚያልፍ ሕዝብ ወገን መሆን የለብንም። ይሄ ሕዝብ መቆም አለበት። አብዝቶ ጮኸ። ሞክረናል፣ ብዙ ለመጸለይም ወደ ጌታም ለመጮህ ብዙ ታግለናል። ግን አብዝተን ስላልጮህ የሆነ መስመር ላይ አቁመን በየዓመቱ አገር ሽተናል።
በየጊዜው በየሰዓቱ አመፃ፣ ክፋት፣ ተንኮል ራሱን እያጋሸበ በሕይወታችን ውስጥ ዘመናችንን አጨላልሞብናል። አብዝቶ የመጮህን መንፈሳዊ ተስፋ የሆነ ቦታ ላይ ተስፋ ቆርጠን አቋርጠነዋል። ለምን? ዝም በል ብሎሃል። ኑሮህ በአንድ በኩል አልተሳካም፣ በአንድ በኩል ያፏጫል። የሚተለተል የክረምት ጎርፍ ይመስል በኑሮ ውስጥ እየጋለበ ይሄዳል። የዚህ ጊዜ አንዱን ይዛለሁ፣ አንዱን አቆማለሁ፣ አንዱን ቀዳዳ ሸፍናለሁ፣ በአንድ በኩል ፈንድቷል፣ በአንድ በኩል እደፍናለሁ ስትል መንፈሳዊ ጉዳይ ላይ ዝም በል ብሏል። ሳይንሱ በአንድ በኩል፣ ሙያህ በአንድ በኩል፣ የትምህርት ደረጃህ በአንድ በኩል፣ ስልጣንህ በአንድ በኩል እና ትልቅነትህ በአንድ በኩል፣ ማዕረግህ በአንድ በኩል፣ የእግዚአብሔር የሆነው ነገር ላይ ዝም በል ብሏል። ብዙዎቻችን የዚህን ዝምታ ሕይወት ስላሳለፍን በትውልዳችንም በአኗኗራችንም በዘመናችንም በታሪካችንም ውስጥ ሁል ጊዜ የተለየና ልንደርስበት ያልቻል የህሊና እረፍት፣ የአእምሮ እረፍት፣ የልቦና እረፍት የሚያሳጣን ተክለ ቁመና ላይ ቆመን ምን እንደሆነ ባናቅም የህሊና ወቀሳ ሁል ጊዜ ደወሉን እንደደወለብን ይኖራል። ይህም ፍጹም የባዶነት ገጽታ ነው። የሚያልፍ ህዝብ ባዶ ነው፣ ማረፊያ የለውም። ይህ ሰው አሁን አብዝቶ ጮኋል። እግዚአብሔር ስሙ የተመሰገነ ይሁን። ቀሪውን ትምህርታችን ደግሞ በሚቀጥለው የምንመለከተው ይሆናል። በዚህ ማጠቃለያ ውስጥ አብዝቶ የመጮህ ምዕራፍ ምን እንደሚመስል በቀጣዩ ትምህርታችን የምናየው ውጤት ይሆናል። እግዚአብሔር ከእናንተ ጋር ይሁን። የስሙ ቸርነት ይባርከን። የቃል ኪዳን ተስፋው ሕይወታችንን ያቅና። በክርስቶስ ሥጋና ደም ተባርከን የመንግሥቱ ወራሾች እንድንሆን ያብቃን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር አምላክ ቤተሰቦች ታናናሾችም ታላላቆችም ሁላችሁም በእግዚአብሔር አምላክ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ቀሪው ጊዜያችንን የቃሉን በረከት የቃሉን ተስፋና የደህንነት ስራዎችን በልቦናችን ውስጥ የምናገናዝብበት የመንፈስ ቅዱስ ሐሳብን የምንረዳበት ኃጢአታችንና በደላችንን አስታውሰን ወደ ይቅርታው መንፈስ የምንመለስበት የብርሃኑ የመድኃኒታችን የኢየሱስ ክርስቶስ ቅዱስ መንፈስ ልቦናችንን የሚጎበኝበት ጊዜና ሰዓት ያድርግልን። አሜን። ወአውየወ ፈድፋደ ወይቤ ወልደ ዳዊት ኢየሱስ ክርስቶስ ተሳሃለኒ፣ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ አብዝቶ ጮኸ። ይህንን የዛሬው ዕለት ትምህርት መማሪያችን ይሆናል ማለት ነው። ይሄኛው የትምህርት ክፍል ስድስተኛችን የትምህርት ክፍል ነው። አብዝቶ የመጮህን መንፈሳዊ ኃይልና ተስፋ ሳንቆርጥ የምናደርገውን ወደ ልዑል እግዚአብሔር አምላክ እጃችንን ዘርግተን ተንበርክከን በልዑል ኃያል ክንድ ውስጥ የምንወድቅበትን የድምፃችን ኃይል በእግዚአብሔር ጸባኦት ጆሮ ደርሶ የእግዚአብሔር አምላክ መንፈሳዊ ተስፋ የክርስቶስ የአምላካችን ቆሞ የመመልከትን የቃል ኪዳን ውል እንድናገኝ እግዚአብሔር አምላካችን ይርዳን። አብዝቶ ጮኸ። አብዝቶ በመጮህ ዝም በል የሚሉትን ኃይላት ማስቆም ይቻላል። ባለፈው ትምህርታችን ዝም በል ብለውት ነበረ በፊት የነበሩት። እናንተ በፊት ያላችሁ አንድ ነገር አስታውሱ። ሁል ጊዜ በፊት የምትቀድሙ በማዕረግም በፊት የምትቀድሙ እባካችሁ ከጨለማ ይልቅ ለብርሃን ከውድቀት ይልቅ ለመቆም ከርግማን ይልቅ ለበረከት እግዚአብሔር ሆይ አድርገን እያላችሁ ጸልዩ። እዚህ የሚያልፈው ሕዝብ በቅዱስ ሉቃስ ወንጌል ምዕራፍ 18 ላይ ያለው የኢያሪኮ መንገድ ላይ የዓይነ ስውር ሆኖ ለሚኖረው ሰው ብዙ ሕዝብ ሳንቲም ይሰጠዋል እንጂ
ቆሞ በሕይወት ውስጥ ላለው ችግር ውስጣዊ ለሆነው ብርሃኑ የሚመችም ሆነ ከተስፋ ጋር የተያያዘ የቃል ኪዳን ሥራ ሊሰራ ያልወደደ ሕዝብ ነው። በሃይማኖቱ ላይ የሚኖር እንጂ ለሃይማኖቱ የሚኖር አይደለም። ይሄ ለሃይማኖቱ የሚኖረው በመንገድ ላይ ወድቋል። አያይም፣ ብርሃን ስላጣ ወደፊት የሚሄድበት እድል ጨላልሞበታል። በጨለማው ላይ ጨለማ እንዲበረታበትና ዘመኑን በኢያሪኮ መንገድ ላይ እንዲጨርስ የሚያልፈው ሕዝብ ፈቃድ እንደሆነ አስተውሉ። ለምን? በስተፊት ከክርስቶስ ፊት ሄደዋል። አምላክን ቀድመው እየሄዱ ነው። እሱ በሚጮህበት ጊዜ የሚያልፈው ማን እንደሆነ ተረድቶ በጌታ ፊት በሚጮህበት ጊዜ ዝም በላሉት። ጊዜና ሰዓት ወቅት ተመችቶናል ብለን በስተፊት በመሄዳችን፣ ቀድመን ቦታ በመያዛችን፣ ቀድመን ስፍራ በመጨበጣችን፣ ቀድመን ከቤተ ክርስቲያን በመገኘታችን፣ ቀድመን የኃላፊነት ወንበር በመጨበጣችን ምክንያት የሰዎችን ሕይወትና ምሕረት፣ የሰዎችን ሰላምና ፍቅር፣ የሰዎችን ጸጋና ቸርነት ባናዘገይ በእውነት ትልቅ ዕድለኞች ነን። ማዘግየት የለብንም፣ እንዳናዘገይ። ይህ ሕዝብ ምሕረቱንና ቸርነቱን ለማዘግየት ባደረገው ጉዞ ውስጥ በጣም ትልልቅ እንቅፋቶች ከፊት በኩል ተተክለውበት ነበር። ሌላው ብዙ ላይ ያለው ነገር ነው። አንዳንድ ጊዜ አላፈራችሁም? ብዙ ሰዎች መንፈሳዊነታችሁን ሲነቅፉ ምን ተሰማችሁ? ውስጣዊ የመሸቃማቀቅ ጠባይ ያልታየባችሁም? ሌሎች ራሳቸውን አዋቂ አድርገው በተቀመጡበት ቦታ ሁሉና ማዕረግ ስልጣን ላይ ከፍ ብለው ተኮፍሰው የእናንተን መንፈሳዊነት መቀለጃና መተረቻ የጨዋታ መክፈቻ ሲያደርጉት ምን ያህሉን ጊዜ ነው ውስጣችሁ የቆሰለውና የደማው? በተለያየ የጥላቻ መንፈስ አምልኮታችሁ ላይ ሲያጉረመርሙ እንዴት ነው የተሰማችሁ? ያሳለፍናቸው የድሮ ጥንት ዘመኖቻችን ላይ እንኳ እግዚአብሔር የለሽ የነበርንበት ጊዜ ስንቶቻችሁ ነው ማተብ የበጠሳችሁት? አያችሁ፣ በስተፊት የሚሄዱት መንፈሳዊ ጉዟችሁ ላይ ጨለማን ለማቆየት ብርታት አላቸው። እና ምን ይደረግ? ከዚህ ታላቅ ሰው የምንማረው አንድ ትልቅ እውነት አለ። የዳዊት ልጅ ሆይ ማረኝ። አብዝቶ ጮኸ። በስተፊት የሄዱ የነበሩት ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ዳዊት በልዑል እግዚአብሔር አምላክ ዘንድ የተመረጠ በመንፈሳዊ ዘይት ሕይወት የተቀባ ንጉሥም ካህንም ሆኖ ያገለገለ በተጨማሪ የነቢይነት ራእይ ያለው መድኃኒታችን ኢየሱስ ክርስቶስ ከዚህ ታላቅ ዘር እንደሚወለድ ተስፋና ቃል ኪዳን ያገኘ በልዑል እግዚአብሔር አምላክ ዓይን እና በምሕረት እይታው በኩል እንደኔ የሆነልኝ ብሎ እግዚአብሔር ራሱን ለዳዊት የሰጠ፣ ዳዊት ራሱን ለእግዚአብሔር የሰጠ በምስጋናው ተስፋ ውስጥ ከፍተኛ የሆነ የአባቶች አባት፣ የጻድቃኖች ጻድቃን፣ የቅዱሳኖች ቅዱሳን ኃይል መገኛ ምስጢር ሁሉ የነቢይነትን ትንቢትን ሁሉ ያካተተ በመንፈሳዊ ጉዞ ውስጥ ትልልቅ የሆኑ ሀገራዊና ወገናዊ የሆኑ ድሎችን ያስገኘ እና እጅግ በጣም በርካታ የሆኑ ከእግዚአብሔር ጋር የተያያዙ የቃል ኪዳን ውሎች ያሉት ነው። ይሄ ዳዊት ከቀደሙ አባቶች ውስጥ ካሉ ጠንካራ በእምነት ጉዞ ውስጥ ካሉ ብርቶች እግዚአብሔርን ተገናኝተው ከሚኖሩ መንፈሳዊ ኃይሎች ውስጥ ዋነኛ የተባለ ነው ዳዊት። ስለዚህ ይሄኛው እዚህ ጋር ያለው ሰው የዳዊትን ታሪክ በማስታወስ በዳዊት በኩል የሚመጣውን ኢየሱስ ክርስቶስን በትንቢት በኩል በነቢያት በኩል የተነገረውን በሚገባ ያውቅ ስለነበረ ኑሮው ድህነቱ ከዳዊት ዘር ጋራ የተያያዘውን መንፈሳዊ ተስፋ በማካተት ነው የሚኖረው። ዛሬ በቤተ ክርስቲያናችን ስለ ቅድስት ድንግል ማርያም፣ ስለ ወላዲተ አምላክ፣ ስለ ቸሩ መድኃኔዓለም እያሉ አይነ ስውሮች የሚለምኑት ልመና ይሄ ታሪካዊ አቅጣጫውን ሳይስት የህይወት ኑሯቸውን የዘመናቸውን በዚህ መንፈሳዊ የተስፋ ቃል ዕለት ኑሯቸውን ይመሩበታል።
ስለዚህ ይሄኛውም አይነ ስውር ከዳዊት ጋር የተያያዘ ታሪክ ስለነበረው ከታሪክ ጋር የተጨባበጠ ልቦናና አእምሮ ስላለው አብዝቶ ለመጮህ መንፈሳዊ ወኔ ያለው። አንድ ወቅት ላይ እኛ በተለያየ አይነት መንገድ የክህደቱን ዓለም ለማስፋፋት የወሰድናቸው እርምጃዎችና አቋሞች ከወንጌል ብርሃንና ከመንፈሳዊ ሕይወት ቤተክርስቲያን ጉዞ ወጣ ብለን ክህደትን ራሱን የቻለ የስልጣኔና የእድገት ኃይል አድርገን ተራምደናል። ያ ጎዳና ደግሞ ያስከተለብን ፍርድ እስካሁን ድረስ ሊመለስ ያልቻለ እንቅፋት ነው። ይህም በስተፊት የመሄድ ባህሪያት ያመጣብን ጣጣ ነው። ፊተኞቻችን በፍልስፍናው ዓለም ውስጥ ሆነው ሲያደነጋግሩን የነበርንበትን ጊዜ ስናስታውስ፣ አዎ በስተፊት የሄዱ የነበሩት የእግዚአብሔር አምላክ የምሕረትና የቸርነት ኃይል በትውልድ ውስጥ ተገልጦ ወደ ብርሃን አምላክ እንዳንመጣ እገዛ ሊያደርጉልን አልቻሉም። ለዚህ ፍልስፍናችንም እግዚአብሔርን ከልክሎናል፣ እንዳይቆም አድርጎታል። ክብሩንና ሰማያዊ ራእዩን እንዳናይ አድርጎናል። ዕውቀታችንም አምላክ የለሽ በመሆን መሰረቱን አጽንቶና አስፍቶ ተጉዟል። በስተፊት የሄዱ የነበሩት ገሳጮቻችን አሁንም ብርቶች ናቸው። ግን ይህንን ለማለፍ አብዝቶ ጮኸ። አብዝቶ በጮኸም ጊዜ ጌታ አምላክ ኢየሱስ ክርስቶስ ቆመ። ወደ እርሱ እንዲያመጡት አዘዘ። ወደ እኔ አምጡት አለ። የሚያልፈውም ሕዝብ ቆመ። አቤቱ አምላካችን ሆይ የሚያልፍ ሕዝብ ሆነን እንዳናልፍ ከአንተ ጋር እንድንቆም እርዳን እንበለው። ብዙዎቻችን ከሚያልፈው ሕዝብ ወገን ውስጥ ነን ያለነው። ከክርስቶስ ሥጋና ደም ጋር ሳንገናኝ የንስሐ ስርየት ሳናደርግ የበደል ክንዶቻችንን እንደተሸከምን በኃጢአት መንፈስ ውስጥ እንደኖርን ክፉን ኃይል እንዳስተናገድንና አናኗራችን በረከት አልባ ሆኖ ከተስፋው ተቋርጦ ሁል ጊዜ እንደማቀቅን ዘመናት ብጨረስን። የሚያልፍ ሕዝብ አየህ፣ ይሄ ነው ተክለ ቁመናው። የሚያልፍ ሕዝብ ምልክቶቹ ይሄ ናቸው። ጌታው ግን የቆመለት ይኸው የሱ የቸርነቱ ኃይል ተገለጠና ቆመ። ቆም አለ። እግዚአብሔር ዙሪያውን ለማየት ጌታችን ኢየሱስ ክርስቶስ አካባቢውን ለመቃኘት በዚህ በአንድ ሰው ድምፅ ቆመ። ብዙ ሕዝብ ያላቆመውን የኢያሪኮ መንገደኛ በኢያሪኮ መንገድ ላይ ያለው የኢያሪኮ መንገድ ተስፋ የሚያደርግ የነበረው ጌታው መጣለትና ጌታውን አቆመው። አንዳንድ ጊዜ እግዚአብሔር ያልፋል፣ በኑሮህ ያልፋል፣ በዘመንህ ላይ ያልፋል፣ በእውቀትህ ላይ ያልፋል። ሲያልፍ ከሚያልፈው ሕዝብ ጋር አልፎ ያልፋል። ማቆም ያንተ ግዴታ ነው። ብዙዎቻችን ጸሎትን የምናየው አድካሚና አሰልቺ አድርገን ነው። ስራ ከሰራን ካተረፍን ሌላው ጉዳይ ምንድን ነው እንላለን። ሁል ጊዜ በአኗኗራችን ውስጥ ገንዘብ ካገኘን ሌላው ምንድን ነው እንላለን። ለመንፈሳዊ ነገር ቦታ ሳንሰጥ ዲያብሎስ አኗኗራችን ስር ገብቶ አንተ ዞር በል የማንለው ኃይል ውስጣችን ገብቶ አኗኗራችንን ተምችና ጥንጣን እንደበላው አድርጎት ጨርሶታል። ፍቅራችንን፣ በጎ መንፈሳችንን፣ በጎ ሐሳባችንንም እንደዚሁ አበላሽቶታል። ይሄ ሂደት እስከ መቼ ነው የሚቀጥለው? እግዚአብሔርን ለማቆም አንፈልግም። ይኸውልህ አቆመው እኮ ኢየሱስ ቆሞ ወደ እርሱ እንዲያመጡ ታዘዘ። የሚያልፈው ሕዝብ አሁን መታዘዝ ጀመር። አብዝቶ መጮህ። አባቶቻችን አብዝተው ጮሁ። በረከትን ከተስፋው ጋራ፣ ቃል ኪዳንን ከኃይሉ ጋራ፣ ረድኤትን ከክብር ጋራ፣ አኗኗርን ከሞገስና ከጸጋ ጋራ ዘመናቸውን ጨረሱ። ይሄም ለነሱ ታላቅ የደስታ ኃይል ነው። እግዚአብሔር የቆመለት ሕዝብ ሞገስ አለው። እግዚአብሔር የቆመለት ሕዝብ ብርሃን አለው። እግዚአብሔር የቆመለት ሰው ባዶ አይደለም። እግዚአብሔር የቆመለት ኃይል አለው። ወደ እኔ አምጡታል አዘዘ። ልጆቻችንን ወዴት ነው የወሰድናቸው? ለአዲስ ኪዳን የተሰጠ ተስፋ ወደ እኔ አምጡት ነው። አየህ፣ ለሕዝቡ የሚያልፈው ሕዝብ ስራ ላይ ዋለ። የእግዚአብሔርን ስራ ከማየቱ በፊት አሁን መቆም አለበት። የእግዚአብሔርን ክብር ለማግኘት ደግሞ ኢየሱስ ክርስቶስ መቆም አለበት። ኢየሱስ ክርስቶስ እንዲቆም ደግሞ አብዝቶ መጮህ። አንተ ጸሎት ጀምረህ ሰለቸህና ተውከው። አንዳንድ ጊዜ የጸሎት መጽሐፍን የት እንደምታስቀምጠውም አይታወቅም። አንቺም ትልቋም ትንሿም አንዳንዴ
በመንፈሳዊ ኃይልና ጉልበት አለን የምንለው የጸሎት ጊዜያችንና ሰዓታችንን የበላብን የቢሮክራሲው አሰራር ለእግዚአብሔር የምንሰጠውን ጊዜ ተሻምቶ እግዚአብሔርን ለማቆም ሊወጣ የሚችለው ድምጽ ላይ ዝም በል ያለህ ነገር አለ ያለን ነገር አለ። ስለዚህ ዝም አልንና የመቅሰፍት ጊዜያቶች ምስጢራዊ የክፉ መንፈስ ሰነድ ያላቸው ትውልዶች ከእግዚአብሔር ይልቅ አጋንንትን የሚያመልኩና የሚወዱ የአጽም መንፈስን የሚፈልጉ የቀንዳ ቀንድ ነገርን የሚወዱ የዲያብሎስ አሰራን ውዳቂ የሆነን የጨለማውን ነገር የሚያፈቅሩ ትውልድ ጊዜ ዘመን ፍልስፍናና ዕውቀት አበጀን። ይሄም እንደ እድገትና እንደ ስልጣኔ ቆጠር ነው። እግዚአብሔር ካልቆመ ጨለማችን የተጎለትንበትና መውጫ መሄጃው መውረጃው ሌሎች የሚያዩበት እኛ የማናይበት ይሆናል። ይሄ አይነ ስውር ጌታ አምላኩ ቆሞለታል። እንግዲህ አንድ ታላቅ ክንውን ሊከናወን ነው። በቀረበም ጊዜ አሁን ቀረበ። ብዙዎቻችን የመቅረቢያ ጊዜ ያለን በሩቅ ሆነን ያችን የድንግዝግዝታዋን የመጀመሪያዋን ጩኸት እንደ አይነ ስውሩ እንጮሃለን። አብዝቶ ለመጮህ ግን ብዙ የፍረት ቦታዎች አሉ። አንዳንዶቻችን በእምነት እናፍራለን። አንዳንዶቻችን የእግዚአብሔርን ስም በመጥራት እናፍራለን። አንዳንዶቻችን ዘመኑንና ጊዜውን ለመምሰል ስንሞክር የሃይማኖቱ ጉዳይ ላይ በበረከት ተስፋ በኩል የምናልፍበትን በእግዚአብሔር ኃይል ጉዳይ ላይ ዝም እንላለን። አይመቸንም። ብዙ የማይመቻቸው ሰዎች አሉ። እኔ ሃይማኖት አይመቸኝም የሚሏችሁ ብዙ ናቸው። ይሄም ደግሞ ከተሸጡበትና ከተለወጡበት ዕውቀት ዳርቻ ውስጥ ያለውን የተሰወረ የክፉ መናፍስት ሴራ ግንዛቤ ውስጥ ባላስገባ ተክለቁመና ውስጥ የሚኖሩ ሰዎች ምልክት ነው። እግዚአብሔር በረቱን ያብዛልን። በቀረበ ጊዜ ምን ላደርግልህ ትወዳለህ አለው። አቀረቡት። አያችሁ፣ አምጡት ብሏላ። ይሄ እግዚአብሔር ፍቅር ነው። የእግዚአብሔር ቸርነት እንዲህ ነው። ሁል ጊዜ እንዲህ ይልሃል፣ ምን ላደርግልህ ትወዳለህ። እንደዚህ የሚሉ ወገኖች ስንት ዘመን ናፈቅን። እንደዚህ የሚሉ ጓደኞች ስንት ዘመን ናፈቅን። ከትምህርት ቤት ናፈቅን፣ ከሥራ ከማዕረግ አካባቢ ናፈቅን፣ ከሙያ ከስልጣን ከማዕረግም ናፈቅን። ምን ላደርግልህ ትወዳለህ የሚሉ ሰዎች እጥረት አለብን። ከእግዚአብሔር ከሆነ ግን ይሄ ቃል የናፈቀን ቃል ይገኛል። ክርስቶስ ሲቆም ድምፁ እንዲህ ነው፣ ምን ላደርግልህ ትወዳለህ። ዛሬ ከዚህ ቃል አንጻር ስናይ ተገልብጦ ምን እንደሆነ እናውቃለን። ምን ላድርግበት፣ ምን ላድርግለት ሳይሆን ምን ላድርግበት። ይሄ ዘመናዊ የቋንቋ ፈሊጦቻችን እና ፕሮግራማችን ነው። ምን ላድርግልህ ትወዳለህ እግዚአብሔር ሲቆም የሚመጣ ድምፅ ነው። ከዛ በኋላ እሱ የሚናገር ፍላጎቱ ብዙ አይደለም። እግዚአብሔር ወደኛ ሲቀርብ ፍላጎታችን ብዙ ይሆናል። አንዴ የጎረቤታችንን ሀብት፣ አንዴ ደግሞ የጓደኛችንን፣ አንዴ የሌላውን ማዕረግና ስልጣን፣ አንዴ የሌላውን እድል፣ አንዴ የሌላውን ሕይወትና ገበና፣ አንዴ የሌላውን ቤትና ኑሮ፣ አንዴ የሌላውን ርስትና ቀዬ መንደር። ልመናችን ብዙ ነው። በሃይማኖት ላይ የምንኖር ስለሆነ ለሃይማኖቱ የምንኖር ከሆነ ግን ጥያቄያችንም አንድ የጎደለን ነገር ነው። ከዛ በኋላ ሁሉ የጌታ ይሆናል፣ ሁሉ የአምላክ ይሆናል። ምን እንዳለ ታውቃላችሁ? ጌታ ሆይ አይ ዘንድ ነው አለ። ሁለት ፊደል ብቻ አይደለም። እግዚአብሔር ሁል ጊዜ ላንተ አለው ዓላማ ይሄ ነው። ምን ላደርግልህ ትወዳለህ? አብዝተህ ስትጮህ እንዲህ አይነቱ ሂደት በቅደም ተከተል የምታገኘው መንፈሳዊ ዋጋ ነው። ብዙዎቻችን ይህንን መንገድ አልፈን በበረከት ዳርቻ ላይ ቆመን የእግዚአብሔርን ሙላት የምንጠባበቅ ሁሉ የበጎ ፈቃዱ ምስጢርና ኃይል ይሄ ነው። ምን ላደርግልህ ትወዳለህ? ለጊዜህም ለዘመንህም ለትውልድህም የእግዚአብሔር ቸርነትና ድምፅ ይሄው ነው። ምን ላደርግልህ ትወዳለህ? ለአብርሃም የነበረው ይሄው ነው። ምን ላደርግልህ ትወዳለህ ብቻ ሳይሆን የአራቱንም ማዕዘን በዘፍጥረት
13 መጨረሻ ላይና 12 ላይ ለአብርሃም የተናገረው ነገር ማስተዋል እንችላለን። ያለው እኔ የማየውን ሁሉ ያንተ ነው፣ ዘርህ እንደ አሸዋ ምድር ይበዛል፣ ርስትህና ስጦታህን ማንም ሊነጥቅህ አይችልም። የሚረግሙህን እረግማለሁ፣ የሚባርኩህን እባርካለሁ፣ ታላቅ ሕዝብ አደርግሃለሁ። በቃ ይሄ እግዚአብሔር ድንቅ ቸርነት ነው። እሱ ቆሞ ሲያይ ይሄ ነው። ከዛ በኋላ ኢየሱስም እምነትህ አድኖሃል አለው። የእምነት ዋጋ እምነት ዋጋ አለው። እምነትን አለ ዋጋ ትተን የነበርንባቸው ዘመናቶች የውስጥህን ድካምና ያኗኗርህን ገጽታ አሁን እንድታስተውል ጊዜ ስጥ። እምነት ዋጋ የለውም ብለን እምነትን ባዶ አድርገን ራሳችን የሄድንባቸው መንገዶችና ያቆምናቸው ታሪኮች በትውልድ ውስጥ ሲመዘኑና በንጹህ ሕሊና ሲመረመሩ ቦታው ላይ ብዙ ስፍራ ላይ ዋይታና ለቅሶ ሀፍረትና መሸማቀቅ አለበት። የእግዚአብሔር አምላክ ጉዞ በእምነት በኩል ለምታገኘው ኃይል ትልቅ ቦታ የሚሰጥ ነው። ስለዚህ እምነትህ አድኖሃል አለው። በዚያን ጊዜም አየ። እንግዲህ ወዲህ አይኑን ሲገልጥ ጌታው ላይ ይገልጣል። ሲያይ አምላኩ ላይ አይኑ ይገለጣል። ብዙዎቻችን አይናችን የከፈትነው በተለያየ አመልና ሱስ ነው። ለዛውም በዚህ ዘመን አንዳንዶቻችን አይናችን የገለጥንበትን ዘመን ስናስተውል ብዙ ክፍል ላይ ክህደት፣ ሃይማኖት አልባነት፣ በእውቀታችንም ሆነ በትምህርቶቻችን የእግዚአብሔር የሆነው ነገር የተረሳበት መውጫ መግቢያችን በዕለት ሰዓቶቻችንም ውስጥ አንድም ጊዜ የጌታን ስም ያልጠራንበት የእግዚአብሔር የክብሩንና የጥበቃውን ሞገስ ያላገናዘብንበት ያስተዋልንበት ዘመን ሰዓት አሳልፈናል። ስለዚህ አይናችን የሚያየው ሰው ብቻ ያየውን ይሆናል እና አይናችንም ደግሞ ሲገለጥ በአመል በሱስ ይሆናል። ዛሬ በመላው ዓለም ብዙ ሕዝብ አመለኛና ሱሰኛ ሆኗል። ከሱስ ባህሪያቶች ውስጥ አንዳንዶቹ የጫት ሱስ፣ የሲጋራ ሱስ፣ እንዲሁም ደግሞ የመድኃኒቶች ሱስ፣ የቡና ሱስ አይኖቻችን አልገለጥ ብለው በእንደዚህ አይነት ሁኔታ በአመልና በሱስ በኩል አይኖቻችን ይገለጣሉ። የሲጋራ ሱስ ሲጋራ በሚያቦንበት ጊዜ በሚያጨስበት በሚሸትበት ጊዜ አይኑ ገለጥ ይላል። ሰውነታችን በባህሪው ሙስናን የለመደ ለብቻው በውስጠኛው አካላችን ጉቦኛ የሆነ እርስ በርስ የሚጣላ አካል አለን። በአመል የምንጠግነው እንኳን ሌሎችን ልንጦር አመልና ሱሳችንን እየጦርን የምንኖር በእውቀቱ አምባ ላይ ትልልቅ ቦታ ያለን በውስጠኛው ሕይወታችን ብዙ የከሰርን ብዙ ወገኖች አለን። እግዚአብሔር አምላክ ምሕረቱን ያብዛልን። አይኑን ሲገልጥ የመጀመሪያውን እይታ ሲከፍት እግዚአብሔርንም አየ፣ እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ ይላል። እግዚአብሔር ስሙ የተመሰገነው። የልዑል እግዚአብሔር አምላክ ቸርነት ከሁላችን ጋር ይሁን። አብዝቶ መጮህ፣ በጸሎት አለመታከት፣ በምስጋናው ኃይል በኩል ያለውን ተስፋ አለመርሳትና አለመዘንጋት ኢየሱስ ክርስቶስ ቆሞ ምን ላድርግልህ ትወዳለህ የሚለውን መንፈሳዊ መልእክት በመንፈስ ቅዱስ ስራው በኩል ለልቦናችን ይሰጣናል። የዛን ጊዜ አንድ ነገር ነው፣ ያልታየንን እንድናይ እግዚአብሔር አምላክ ዝግጁ ነው። ልመናችንም አይ ዘንድ ነው። በዚህ ዘመን አላየንም። የትውልዱ በተለያየ አይነት ችግር ውስጥ መግባትን፣ መወነካከሩን፣ በባህሪ መበላሸቱን አላየንም። በዲያብሎስ መያዙን፣ በክፉ አጋንንትን ተመርዞ ማደጉን፣ በአይነ ጥላ መንፈስ ውስጡ ተሰውሮ መቆየቱን አላየንም። ማስተዋል ካገኘን ያኔ ኢያሪኮ ክብሩን የገለጠበት ሰው እንመልከት። አንደኛ ከመንገድ ላይ ተነሳ። አስተውሉ፣ የእግዚአብሔር ኃይል ከወደቅንበት ዘመን፣ ጊዜ፣ ሰዓት፣ ወቅት ዲያብሎስ ከጣለን መንገድ ላይ ክርስቶስ እንደሚያነሳ ያሳየናል። ሁለተኛ ፈቃዱን ጠየቀው። የልቦና ፈቃዱ ምን እንደሆነ ጠየቀው። ከቀረበ በኋላ ፈቃዱ ማይ ዘንድ ነው አለ። ፈቃዱን ሊፈጽምለት ክርስቶስ ሥጋ ለበሰ። ፈቃዳችንን ሊፈጽምልን በአካል የተገኘ አምላክ አለን። ይሄም ሌላ ትልቅ ተስፋ ነው።
በተለያየ አይነት አኗኗርና ችግር ውስጥ ያላችሁ ሁላችሁም አብዝታችሁ ጩሁ፣ ፈቃዳችሁን ይፈጽምላችኋል። የምትፈልጉት ቦታና ስፍራ ላይ እንድትደርሱ እሱ በመንገዳችሁም በኑሯችሁም መልአኩን ይሰድላችኋል፣ መንፈሱን ይሰድላችኋል። ራሱ ኢየሱስ ክርስቶስ ይመራችኋል። በተዘጋ ቤት ውስጥ የመጣ ለሐዋርያት የተገለጠ ጌታ ዛሬ ለእኛም ይሰራል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለውን ቃል አስተውሱ። አትጨነቁ። የሚያስፈልገን በጣም ጥቂት ነው። ከሚያስፈልገን በላይ ግን እግዚአብሔር ይጠብቀናል። ፈቃዱን ሲፈጽምለት ምን ላድርግልህ ትወዳለህ አለው። አይ ዘንድ ነው አለ። እምነትህ አድኖሃል አለው። በቃ እኔ አዳንሁህ አይደለም ያለው፣ እምነትህ አድኖሃል። የእምነትን ኃይል አትርሱ። ተሰዳችሁ በየበረሃ የተንከራተታችሁ፣ በየሰው ቤት የሰው ግንባር የሚፈጃችሁ፣ የሰው ቃል የሚያቃጥላችሁ፣ ለጥቂት ገንዘብ ኑሮ